ታላቅ የምስራች ለነጋዴዎች ሁሉ የንግድ እምብርት በሆኑት በመሃል መርካቶና በፒያሳ የራስዎ የንግድ ሱቅ ባለቤት የሚያደርግ ወርቃማ እድል ታላቅ የ45% ቅናሽ ይዘንላችሁ መጥተናል። በፒያሳ ከ400 ሺህ ብር ቅድመ ክፍያ ብቻ እንዲሁም በመሃል መርካቶ በ800 ሺህ ብር ቅድመ ክፍያ ብቻ። ይህ የ45% ታላቅ ቅናሽ እድል የተመቻቸው መጀመሪያ ለሚመጡ ለ10 ባለ እድለኞች ብቻ በመሆኑ ፈጥነው አሁኑኑ ይመዝገቡ። ያሉን ሱቆች እጅግ ውስን በመሆናቸው አሁኑኑ በ0995 13 722 ይደውሉ። ሜሪት ፕሮፐርቲስ። ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የራያ ቢራ ፋብሪካ በህወሓት ምክንያት ስራ ማቆሙንና ሰራተኞች ከስራ መፈናቀላቸውን ተጎጂዎች ገለጹ። በራያ ቢራ ፋብሪካ ውስጥ በቋሚነትና በጊዜያዊነት ተቀጥረው ሲሰሩ የነበሩ ከ600 በላይ ሰራተኞች ፋብሪካው ስራውን ሙሉ በሙሉ በማቆሙ ምክንያት ስራ ማቆማቸውና ለከፍተኛ ችግር መጋለጣቸው ተጎጂዎች አስታውቀዋል። የችግሩ ሰለባ የሆኑት ሰራተኞች እንደገለጹት የህወሓት በፋብሪካው ባለሀብቶች ላይ በ10 ሚሊዮኖች የሚቆጠር ለጦርነት ዘመቻ የሚውል የገንዘብ መዋጮ እንዲከፍሉ ጠይቋል። በተጨማሪም በፋብሪካው መግቢያ በር ላይ የፍተሻ ኬላ በመመስረት ከእያንዳንዱ የቢራ ጠርሙስ ላይ 3 ብር ተጨማሪ ክፍያ እንዲከፈል ህወሓት ማስገደዱን ጠቅሰዋል። ይህ በህወሓት የተጣለው ከፍተኛ ክፍያና ጫና ፋብሪካውን በከፍተኛ ኪሳራ ውስጥ እንዲወድቅ ያደረገው ሲሆን የአመራር አካላቱ በኪሳራ መቀጠል አንችልም በማለት ስራ ለማቆምና ሰራተኞችን ለመበተን እንደተገደዱም ተገልጿል። በዚህ ምክንያት ለምርት ተዘጋጅቶ የነበረው ጥሬ ዕቃ ሳይጠቀም ሙሉ በሙሉ የተበላሸ ሲሆን በአሁኑ ሰዓት የተበላሸውን ምርት ለማስወገድ እንኳ አስቸጋሪ ሁኔታ መፈጠሩ ምንጮቹ አክለው ገልጸዋል። ተጎጂዎች አክለውም ይህ ውሳኔ በመቶዎች የሚቆጠሩ ሰራተኞችንና ቤተሰቦቻቸውን ለከፋ የኑሮ አደጋ ያጋለጠ መሆኑን በመጥቀስ የሚመለከተው አካልና ህዝብ ድምጽ እንዲሆናቸውና መፍትሄ እንዲፈለግላቸውም ተማጽነዋል። በታህታይ አዳቦ እድሜያቸው ከ14 እስከ 16 የሆኑ ታዳጊዎች በህወሓት ታጣቂዎች እየታፈሱ መሆኑ ተገለጸ። በሰሜናዊ ምዕራብ ትግራይ ሽሬ ታህታይ አዳቦ ወረዳ ተከዜ አካባቢ ሰፊ ወጣቶችና የታዳጊዎች የግዳጅ አፈሳ እየተካሄደ መሆኑ የአካባቢው ምንጮች ጠቅሰዋል። ከስፍራው የተገኘው መረጃ እንደሚያመላክተው ይህ የአፈሳ ተግባር የህወሓቱ አርሚ 42 ኮር 422 ውስጥ የሚገኙ 3 ክፍለ ጦሮች እየተፈጸመ እንደሚገኝም ተገልጿል። የዚህ በህወሓት እየተፈጸመ ያለው ልዩ የወታደራዊ ግዳጅ አፈሳ ዋነኛ ሰለባዎች እድሜያቸው ከ14 እስከ 16 ዓመት የሆኑ ታዳጊዎችና ህፃናት መሆናቸው የተጠቀሰ ሲሆን ታዳጊዎቹ በተለመደው የዕለት ተዕለት የህይወት እንቅስቃሴ ማለትም ከብትና በጎች በመጠበቅ በመስኖ ልማት ማለትም እርሻ እንዲሁም በወርቅ ማዕድን ማውጣት ስራ ላይ ተሰማርተው እያሉ በድንገት በህወሓት ታጣቂዎች እየታገቱ እንደሚወሰዱም ተገልጿል። ይህ በታዳጊ ህፃናት ላይ እየተፈጸመ ያለው ድርጊት መሰረታዊ የሰብአዊ መብቶች የጣሰ ነው በሚል እየተገለጸ ሲገኝ በአካባቢው ማህበረሰብ ዘንድ ከፍተኛ ስጋትና ጭንቀት መፍጠሩም ተመላክቷል። ሶማሊላንድ ኢትዮጵያ የበርበራን ወደብ በፈለገችው መንገድ መጠቀም እንደምትችል አስታወቀች። ኢትዮጵያ የበርበራን ወደብ በፈለገችው መንገድ የመጠቀም ሙሉ መብት እንዳላትና ወደቡን በሙሉ አቅሟ እንድትጠቀምበት እንደምትፈልግ የሶማሊላንድ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አብድራህማን ዳሂር አደን ባካል ገለጹ። ሚኒስትሩ ከሪፖርተር ጋዜጣ ጋር ባደረጉት ልዩ ቃለ ምልልስ በባህር በር ዙሪያ ከኢትዮጵያ ጋር ለመተባበር ሀገራቸው አሁንም ሙሉ ዝግጁነት እንዳላት አስታውቀዋል። ኢትዮጵያ የባህር በር የማግኘት መብት እንዳላት ሶማሊላንድ በጽኑ እንደምታምን የጠቆሙት ሚኒስትሩ ወደቡ ዝግጁ ነው፣ ኢትዮጵያ ግን ወደቡን በሙሉ አቅሟ እስካሁን አልተጠቀመችበትም ሲሉም ገልጸዋል። በመካከለኛው ምስራቅ ባለው ወቅታዊ የጸጥታ ቀውስ ምክንያት የበርበራ ወደብ እንቅስቃሴ በ40 በመቶ መቀነሱም አክለዋል። በሶማሊላንድ በቅርቡ የተካሄደውን ምርጫና የፕሬዝዳንት ለውጥ የፕሬዝዳንት አብድራህማን መሐመድ አብዱላሂ ሲሮ መመረጥ ተከትሎ በሁለቱ ወገኖች መካከል ስላለው የመግባቢያ ሰነድ የተጠየቁት ሚኒስትሩ በወደብ ፖሊሲያቸው ላይ ምንም አይነት ለውጥ እንደሌለና የኢትዮጵያን የወደብ ፍላጎት ለማሟላት አሁንም ውይይቶችን ለመቀጠል ሀገራቸው ዝግጁ መሆኗን አረጋግጠዋል። ስለ ሉዓላዊነት እውቅና ጉዳይ ማብራሪያ የሰጡት አብድራህማን ዳሂር ሶማሊላንድ በቅርቡ ከእስራኤል መንግስት እውቅና ማግኘቷን አስታውሰው ቀጣዮቹ እውቅና የሚሰጡ ሀገራት ኢትዮጵያና የተባበሩት አረብ ኤሚሬትስ እንዲሆኑ ተስፋ እንደሚያደርጉ ጠቁመዋል።
ይሁን እንጂ ሶማሌላንድ ይህንን እውቅና እንድታገኝ በኢትዮጵያ ላይ ምንም አይነት ዲፕሎማሲያዊ ጫና ማድረግ እንደማትፈልግና ውሳኔው ለራሷ ለኢትዮጵያ እንደምትተው አስገንዝበዋል። ይህ በእንዲህ እንዳለ በሁለት ወገኖች መካከል የሚደረጉ የዲፕሎማሲና የኢኮኖሚ ትብብሮች በቀጣይነት ክልላዊ መረጋጋትን በጠበቀ መልኩ ሊመሩ እንደሚገባ የፖለቲካ ተንታኞች በማሳሰብ ላይም ይገኛሉ። በናይጄሪያ በትምህርት ቤቶች ላይ የሚፈጸመው የሰዎች እገታ በከፍተኛ ሁኔታ መጨመሩ ተገለጸ። በናይጄሪያ የተለያዩ አካባቢዎች በትምህርት ቤቶች ላይ የሚፈጸሙ የጅምላ እገታዎች በከፍተኛ ሁኔታ ማገርሸታቸውና በነጠላ ጥቃቶች በርካታ ታዳጊዎች እየታገቱ መሆኑ የተለያዩ የሚዲያ ተቋማት ዘገቡ። የቅርብ ጊዜ መረጃዎችንና ትንተናዎችን ዋቢ በማድረግ የወጡ ዘገባዎች እንደሚያመላክቱ በያዝነው ግንቦት ወር ብቻ በናይጄሪያ ሰሜናዊና ደቡብ ምዕራብ ግዛቶች በሚገኙ ትምህርት ቤቶች ላይ በተሰነዘሩ የተቀናጁ ጥቃቶች ከ80 በላይ ታዳጊዎች ተጠልፈው የደረሱበት አልታወቀም። የችግሩን ስፋት የሚያሳዩ ሰነዶች እንደሚያስረዱት ድርጊቱ በተወሰኑ አካባቢዎች ብቻ የተገደበም አይደለም። እንደ አውሮፓውያን አቆጣጠር ከ2024 መጀመሪያ አንስቶ እስከ ግንቦት 2026 ባለው ጊዜ ውስጥ በተለያዩ የሀገሪቱ ክፍሎች በተፈጸሙ መጠነ ሰፊ ጥቃቶች ከ600 በላይ ተማሪዎችና የትምህርት ቤት ሰራተኞች ታግተዋል። ይህም ቀደም ሲል በሀገሪቱ ሰሜናዊ ክፍል ብቻ ይታይ የነበረው የጸጥታ ቀውስ አሁን ላይ ወደ አዳዲስ አካባቢዎች መስፋፋቱን ማረጋገጫ ተደርጎም ተወስዷል። የጸጥታ ባለሙያዎችና የሰብአዊ መብት ተሟጋች ቡድኖች እንደሚሉት የታጠቁ ወንበዴዎች ገንዘብ ለማግኘት ሲሉ ትምህርት ቤቶችን በዋነኝነት ኢላማ እያደረጉ ይገኛሉ። ይህ ድርጊት በማህበረሰቡ ዘንድ ከፍተኛ ፍርሃት የፈጠረ ከመሆኑም በላይ በርካታ ትምህርት ቤቶች እንዲዘጉና ተደጋጋሚ የእገታና የማስለቀቅ አዙሪት ውስጥ እንድትገባ ማድረጉን ባለሙያዎች በስጋት እየገለጹም ይገኛሉ። የናይጄሪያ መንግስትና የጸጥታ አካላት የታጋቾቹን ደህንነት ለመጠበቅና ታጣቂዎቹን በቁጥጥር ስር ለማዋል ዘመቻዎች መጀመራቸው ቢገልጹም ጥቃቶቹ በዘላቂነት ለማስቆም ግን አሁንም ከፍተኛ ፈተና እንደሆነባቸው ዘገባዎች ያመላክታሉ። ሰር ኪር ስታርመር ፓርቲያቸው የመሪዎች ምርጫ ከጠራ ዳግም እንደሚወዳደሩ አስታወቁ። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር የሚመሩት ሌበር ፓርቲ ዳግም የመሪዎች ምርጫ ለማካሄድ የሚወስን ከሆነ ተፎካካሪ ሆነው እንደሚቀርቡ ለደጋፊዎቻቸው ይፋ አድርገዋል። ጠቅላይ ሚኒስትሩ ባለፈው ወር በተካሄደው ምርጫ ፓርቲያቸው ከፍተኛ ሽንፈት ማስተናገዱን ተከትሎ ከስልጣን እንዲለቁ ከውስጥ ፖለቲከኞች የሚሰነዘርባቸው ጫና በርትቷል። ሰር ኪር ስታርመር አሁን ላይ ዳግም የመሪዎች ምርጫ ማካሄድ ሀገሪቱን ወደ አላስፈላጊ የፖለቲካ ቀውስ ውስጥ ይከታታል ብለው እንደሚያምኑ ቢገልጹም ምርጫው መካሄዱ የማይቀር ከሆነ ግን የትኛውም ውድድር ለመጋፈጥ ዝግጁ መሆናቸው አረጋግጠዋል። ከ2 ዓመት በፊት በከፍተኛ አብላጫ ድምጽ መመረጣቸው ያስታወሱት ጠቅላይ ሚኒስትሩ የተሰጣቸውን የህዝብ ኃላፊነት ለመወጣት እየሰሩ መሆኑን ተናግረዋል። ይሁን እንጂ በፓርቲው ውስጥ ያለው የስልጣን ሽኩቻ ከቀን ወደ ቀን እየተጋጋለም ይገኛል። በአሁኑ ወቅት የሀገሪቱ የጤና ሚኒስትርና የማንቸስተር ከንቲባ የሆኑት አንዲ በርንሃም ጠቅላይ ሚኒስትሩ ከስልጣናቸው እንዲለቁ በግልጽ የሚጠይቁት መሪዎች መካከል ተጠቃሽ ሆነዋል። የማንቸስተሩ ከንቲባ አንዲ በርንሃም የፓርቲው መሪዎች ምርጫ የሚካሄድ ከሆነ ስታርመርን ተጭነው ለመወዳደር ከፍተኛ ፍላጎት እንዳላቸው አስታውቀዋል። በሌበር ፓርቲ መሪነት ላይ የሚኖረውን ቀጣይ ዕጣ ፈንታ ለመወሰን እንደ አውሮፓውያን አቆጣጠር ሰኔ 18 ቀን 2026 የሚካሄደው የማሟያ ምርጫ ወሳኝ ምዕራፍ እንደሚሆንም ተገልጿል። ከንቲባው አንዲ በርንሃም የሌበር ፓርቲን ለመምራት በእጩነት መቅረብ የሚችሉት በመጀመሪያ በዚህ ማሟያ ምርጫ ላይ ማሸነፍ ሲችሉ ብቻ እንደሆነም ተመላክቷል። የዩናይትድ ኪንግደም ጠቅላይ ሚኒስትሩ ሰር ኪር ስታርመር በውሳኔያቸው ጸንተው ዳግም ለመፎካከር መቁረጣቸው ተከትሎ ከማሟያ ምርጫ በኋላ በሌበር ፓርቲ ከፍተኛ አመራሮች መካከል ብርቱና ታሪካዊ ፉክክር እንደሚፈጠር የፖለቲካ ተንታኞች እየገመቱም ይገኛሉ። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ